ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። إذا دخل العشر شد مئزره አስሩ የመጨረሻ ቀናቶች ሌሊቶች ሲገቡ ሽርጣቸውን ይታጠቃሉ፣ ቀበቷቸውን ይታጠቃሉ። ሰው ቀበቶ ሽርጥ የሚታጠቀው የሆነ ፊልም የሆነ የሚፋለመው ነገር የሚታገለው ነገር ሲሆን ትጥቄን ልታጠቅ ይላል አይደል? ነብዩ ሰለላሁ ዐለይሂ ወሰለም እነዚህ የመጨረሻ 10 ሌሊቶች ሲመጡ ይታገሉ ነበር፣ ይታጠቁ ነበር። ወአህያ ለይለሁ ሌሊቱን ደግሞ ህያው ያደርጉታል። በዚክር በቁርአን በዱዓ በሰላት ህያው ያደርጉታል በእነዚህ ዒባዳዎች። ወአይቀዘ አህለሁ ቤተሰቦቻቸውንም ያነቃሉ። እንቅልፍ የሚባል የለም። ተነስ፣ ንቁ፣ ዒባዳ ፈጽሙ፣ ከአላህ ጋር ያላችሁን ግንኙነት አሳምሩ እያሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ያደርጋሉ። ለዚህ ነው በሌላ ሐዲስ ላይ በተጠቀሰው አንድ ሰው ይላሉ አቡ ዳውድ በዘገቡት ሐዲስ ላይ አቡ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ዱዓ አድርገው ጀመሩ። ምን አሉ? ረሂመላህ አላህ ይዘንለት ማነውስ ረጁላን ቃመ ሚነል ለይል ከሌሊቱ የቆመ ሌሊት የቆመ ፈሰላ የሰገደና ወአይቀዘ እምራአተሁ ባለቤቱን የቀሰቀሰ ፈኢን አበት ሲቀሰቅሳት ደግሞ እምቢ ካለች ነضሐ ፊ ወጅሂሃ አልማእ ፊቷ ላይ ውሃ እርጨት አድርጎ እንድትነቃ ያደረገ አሉ። አሁንም ደግሞ ዱዓ አደረጉ። ረሂመላሁ እምራአተን እችንም ሴት ደግሞ አላህ ይማራት አላህ ይዘንላት አሉ። ቃመት ሚነል ለይል ከሌሊቱ የነቃች የቆመች ፈሰለት የሰገደች ወአይቀዘት ዘውጀሃ ባለቤቷን የቀሰቀሰችና ፈኢን አባ እምቢ ያለ ጊዜ ነضሐት ፊ ወጅሂሂ አልማእ ፊቱ ላይ ውሃ የረጨችበት ሴት አላህ ይዘንላት። እኛ በምንድን ነው የምንቀሳቀሰው? ተነስ ፊልሙ ጀምሯል ነው? ተነስ ኳስ ጀምሯል? በየትኛው ነው? አያችሁ፣ ይሄ ረመዳን እንደዚህ የምንነቃበት የምንለወጥበት የምንቀየርበት ምናልባት ሰላተል ለይል ማናቆ ሊሆን ይችላል። አላህ ግን ትሬሊንግ እንዲያደርገን ይሄ ወሩን በተራይ በምን አስለመደን። አሁን ደግሞ 10ቱ ሌሊቶች ደግሞ ለይለተል ቀድር የምትባል ውድ ሌሊት አለች ብሎ ደግሞ አላህ ይሄን እድል አመጣ። ለምን? ከረመዳን በኋላም እኮ ልምድ እንዲሆንብን ነው። ለይለተል ቀድር ትልቅ ስጦታ ናት። አላህ ነው ፈቀው። ረሱል ሰለላሁ ዐለይሂ ወሰለም ስለ ለይለተል ቀድር ደረጃ ነግረውናል። አላህ በስሟ ሱራ አውርዶለታል። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? መን ቃመ ለይለተል ቀድር ለይለተል ቀድርን የቆመ ኢማናን ወህቲሳበን በአላህ አምኖ ሂሳብ ከአላህ ምንዳ ፈልጎ የቆመ ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ያለፈው ወንጀል ይማርለታል። ሲቆም ለጉራ ለምን አይደለም፣ የአላህን ፊት ፈልጎ ሂሳብ አገኛለሁ ብሎ በአላህ አምኖ የቆመ ያለፈው ወንጀል ይማርለታል። አላህ ሱረቱል ቀድር ብሎ ለይለተል ቀድር ስለ ለይለተል ቀድር ብቻዋን ሱራ ወርዶላታል። እቺ ሱራ እቺ ለይለተል ቀድር በረመዳን 10ቱ ሌሊቶች ውስጥ የምትገኝ ናት። በአንደኛው ሌሊት ቁርአን የወረደው በዚች ሌሊት ነው ሙሉ ለሙሉ። ከዛ በኋላ ነው ወደ ነብዩ ሰለላሁ ዐለይሂ ወሰለም በ23 ዓመታት ይላሉ አብዱላህ ኢብኑ አባስ ሲናገሩ በ23 ዓመታት እንደየወቅቱ እንደንትኑ እንዳስፈላጊነቱ እየወረደ አለቀ እንጂ መጀመሪያ የወረደው ቁርአን መቼ ነው? በለይለተል ቀድር ነው ቁርአን የወረደው። አላህ አላ ኢና አንዘልናሁ ፊ ለይለተል ቀድር ኢና አንዘልናሁ አለ እኛ አውርደነው አላለ። እኛ ሲለ አላህ ራሱን ከፍ ለማድረግ ነው። 3-4 ሆኗል። ራሱን ከፍ ለማድረግ ነው። አንድ የቀበሌ ሊቀመንበር እኮ ነገር አጥፍተ አንተ ሊቆጣ ሲፈልግ ቆይ ራሱ ነው የሚናገረው ካልሰራደልህ ይላል። ራሱን ከፍ ለማድረግ ኢና ሲል አላህ ብዙ ነው አይደለም። አንዳንዱ በጂታ ሊፈጥር ይመጣል። ኢና አንዘልናሁ ሲል አላህ ራሱን ለማላቅ ኢና እኛ አላህ አንዘልናሁ አውርደነዋል። ማንን? ቁርአኑን ፊ ለይለተል ቀድር አለ በዛች በተከበረችዋ ወሳኝ በሆነችው በተላቀችዋ ውሳኔ በሚወሰንባት ሌሊት ቁርአኑን አወረድነው አለ አላህ ሱብሓነሁ ወተዓላ። ወማ አድራከ ማ ለይለቱል ቀድር
ለይለቱል ቀድር ምን እንደሆነች ምን አሳወቀ? ተዕዚመ ሊሸእኒሃ ይላል። የእሷን ታላቅነት ለመግለጽ ነው። ማወቅ ትፈልጋለህ? እሷ እኮ ማለት ለይለቱል ቀድሪ ኸይሩን ሚን አልፍ ሸህር፣ ከአንድ ሺህ ወር የሚበልጥ ነው። ልብ በሉ። ብዙ ጊዜ 1000 ወር እየተባለ ይተረጎማል። 83 ዓመት ከ4 ወር ምናምን አይደለም። ኸይሩን ያለው እዚህ ጋር ኸይሩን ሚን አልፍ ሸህር ያለው ከ1000 ወር የበለጠች ነው ያለው። አላህ ነው የሚያውቀው። ከ1000 ወር የበለጠች ናት። ስለዚህ ተነዘሉል መላኢከቱ ወሩሁ ፊሃ፣ በሷ ሌሊት መላእክቶች ይወርዳሉ። ወሩህ አይ ጅብሪል ማለት ነው ይወርዳል። መላእክቶች ምድርን ያጨናንቋታል። ብዛታቸው በጣም ብዙ ነው። በዛች ሌሊት ቢኢዝኒ ረቢሂም በጌታቸው ፍቃድ ይወርዳሉ። ማ ኑዙሊል በረካ ወራህማ ረድኤት እዝነት ይሰፍንባታል ያቺ ምድር ያቺ ሌሊት። ሰላሙን ሂየ እሷ ደግሞ ሰላም ናት። ሙጃሂድ ምን አሉ? በሷ ሌሊት ይላሉ ለይለቱል ቀድር ባለችባት ሌሊት አነ ለይለቱል ቀድር ሳሊመቱን በጣም ሰላም ናት። ላ የስተጢዑ ሸይጣን አይችልም መሞከር እንኳን አይችልም አያዕመለ ፊሃ ሱአን፣ በሷ ውስጥ በዛች ለይለቱል ቀድር በተወሰነባት ሌሊት መጥፎ ነገር ማድረግ አይችልም፣ መስራት አይችልም። በሷ ላይ መጥፎ አዛ ነገር ችግር አይከስትም። የተባረከች ሌሊት ናት። እስከ መቼ? ሐታ መጥለዒል ፈጅር እስክትወጣ ድረስ፣ ጎህ እስኪወጣ ያኒ ፈጅር ወቅቱ እስኪደርስ ድረስ እዛ ውስጥ እስካለው ጊዜ ሰዓት ድረስ ምንድነው? ሰላም የሆነች ሌሊት ናት። ውሳኔ ይወሰናል። ምን አይነት ውሳኔ? በሌላ ቁርአን አያ ሱረቱ ዱኻን ላይ እንዳነሳው ኢና አንዘልናሁ ፊ ለይለቲን ሙባረካ፣ እኛ ቁርአኑን በተባረከችው ሌሊት አውርደነዋል አለ። እች ሌሊት ምንድናት ከተባለ ኢና ኩና ሙንዚሪን አለና ፊሃ በሷ ሌሊት ዩፍረቁ ይለያሉ አለ ኩሉ አምሪን ሐኪም፣ የተወሰኑ ውሳኔዎች በአጠቃላይ የሚለዩበት ነው። ምን አይነት? ወንድሜ እከሌ ደሃ ነው ሀብት ያገኛውን ይባላል። ላጤ ነው ያግባ የሚወሰንበት ነው። ዓመታዊ ውሳኔ ነው። ጭንቀት ላይ ነው ፈረጃ ይምጣለት። በዚህ ዓመት ሐጅ ያድርግ። ልጆች የሉትም ያግኝ። ኸይር ነገሮች የሚወሰኑባት ሌሊት ናት። ታዲያ እናንቀላፋለን? 10 ቀን ብዙ ነው። ነጋዴዎች፣ ገቢዎች የሆነ ነገር ምህረት አደርጋለሁ ቢባል 1 ወር እንዲህ ካረጋችሁ ቢሉ ሁላችንም እንሰለፋለን። አላህ 10 ቀን ናት። እነዚህ 10 ሌሊቶች ውድ ናቸው፣ የተከበሩ ናቸው። ስለዚህ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እነዚህ 10 ሌሊቶች ሲመጡ አይሻ እንደተናገረችው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የጅተሂዱ ፊል አሽሪ ማ ላ የጅተሂዱ ፊ ገይሪሂ አለች። የአላህ መልእክተኛ በእነዚህ 10 ሌሊቶች በጣም ይታገሉ ነበር። በሌላ የማይታገሉትን ጉልበታቸውን የሚጠቀሙት በዚህ ነው። እኛስ ረመዳን እያለቀ ሲመጣ የኛ ጉልበት እንዴት ያልቃል? እየቀነሰ እኮ ነው፣ እየታየ ነው። ተራዊ እየጎደለ መጣ። አሁን እኮ ነው መበርታት ያለብን። ፋይናል ላይ ነን ያለነው። በቃ የመጨረሻ ዙር ላይ ነው ያለነው። ሯጮች ሲሮጡ አይታቸዋል። ፋይናሉ ላይ እንዴት ነው ጉልበታቸውን ለማሸነፍ ወርቁን ለማግኘት። አሁን እኛ እዛ ላይ ነው ያለነው። የመጨረሻ ሰዓት ላይ ነው ያለነው። በጣም የምንታገልበት እንጂ የምንሰንፍበት አይደለም። ውድ ሌሊት ናቸው። ይህን በሀያታችን ላናገኘው እንችላለን። ለነብዩ ኡማ ብቻ የተሰጠ ስጦታ ነው። ሌላ ኡመቶች እኮ ይህን አላገኙም። ለዚህ ነው የነብዩ ኡማ እድሜያቸው አጭር ነው። አላህ ግን በሚሰሩ ስራ በረካ አላህ አደረገላቸው። አንድ ሴት ልጅዋ ይባላል ከበፊት ህዝቦች በ700 ዓመት ሞተባት። 700 ዓመት አለቀሰች። ልጄ በልጅነቱ ተቀጨብኝ አለች። አንቺ እንዲህ ትያለሽ? የመጨረሻው እኮ ነብይ ያለ የሚመጣው ህዝቦች እኮ እድሜያቸው ከ60 እስከ 70 ነው አሏት። 60 እስከ 70? ለመሆኑ ቤት ይገነባሉ ቤት ይሰራሉ አለች። ለምን? ከነሱ እድሜ አንፃር አይታ እድሜያችን አጭር ነው። የነብዩ ኡማ እድሜው ከ60 እስከ 70 ነው። ከ70 ያልፈው የተወሰኑት ናቸው። አላህ ግን እንደዛ አይነት ፍርሳ አጋጣሚውን እያመጣ ኸይር ነገራችንን ያደርገዋል፣ ያበዛዋል። ለሌላ ኡማ ያልተሰጠ ስጦታ ለኛ ተሰጠን፣ ልንጠቀምበት ይገባል። በዚህ ሌሊት ከምንም በላይ ዱዓ የምናበዛበት ነው።
እስትግፋር የምናበዛበት ነው። አላህ የወፈቃቸው ደግሞ በእነዚህ 10 ሌሊቶች በእነዚህ 10 ቀናቶች ኢዕቲካፍ ይገባል። ዱንያን እርግፍ ያደርግና እንደው ከአላህ ጋር እስቲ ሩሄን እስቲ ትንሽ ቀዝቀዝ ላድርጋት፣ ዱንያ ስትል ነበር ትንሽ በረድ ላድርጋት፣ እስቲ አኺራ ጉዳይ ብሎ ስልኩን ዘግቶ ምን ብሎ ቁጭ ዚክሩን፣ ቁርአኑን፣ ዱዓውን፣ ሰላቱን የሚያበዛበት ኢዕቲካፍ መስጊድ ጥቅልል ብሎ የሚገባበት አሉ ጀግኖች እኮ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን ፍለጋ ኢዕቲካፍ ገቡ። መሀለኛው 10ኛው ላይ ገቡ። ከ11 እስከ 20 ያለ ሲያዩ የለም። ሊወጡ ሲሉ አይ የመጨረሻው ላይ ያለችው ተባሉ። እንግዲህ ከኔ ጋር ኢዕቲካፍ የገባ ይቀጥል፣ መጨረሻ ላይ ፈልግ ተብያለሁ አሉ። አቢ ሰዒድ አልኹድሪ ሲናገሩ የአላህ መልእክተኛ የለይለቱል ቀድርን ምልክት ተናገሩ። እቺ ሌሊት ላይ ለይለቱል ቀድር ያለባት ሌሊት ላይ እኔ ምልክት አይቻለሁ። ምን አይነት ምልክት? ጠዋት ልክ ሲነሱ ሱቢ ሰላት ላይ ሱጁድ ላይ ሲያደርጉ ዝናብ አንጠባጥብ ነበር። የግንባራቸው ላይ የዝናቡን ጥብጣቤ፣ ሱጁድ ያደረጉበት ደግሞ ጭቃው ምልክቱን ተመለከትኩኝ አሉ። አቢ ሰዒድ አልኹድሪ ምን ይላሉ? ልክ 21ኛው ሌሊት ላይ ይሄንን ክስተት ነብዩ ላይ ተመለከትን። ሱቢ ሰላት ላይ ፊታቸው ውሃ ያንጠባጠበ ጭቃ የሱጁድ ያደረጉበት ምልክቱ በዛን አየንበት አሉ። ስለዚህ ለይለቱል ቀድር ዛኔ ስንተኛ ሌሊት ነበረች? 21ኛው ሌሊት ነበረች። ይቀያየራል ማለት ነው። ነብዩ በዊትር ላይ ጠብቋት ብለውናል። 23 21 23 25 27 29 በተለይ ደግሞ 27ኛውን በደንብ ጠብቁት አሉ። ግን ሁሌ 27 ይሆናል ማለት አይደለም። በየአመቱ ምን ይሆናል? ሊቀያየር ይችላል። አላህ በፈለጉ ጊዜ ያደርገዋል። ዑለማዎች ጎዶሎ ብቻ አይደለም ሙሉ ቀኑንም ጠብቁት በሳ ውስጥ ማለት ያሉ ዑለማዎች አሉ። እኛ 10 ቀን ናት። 10 ቀኑ ላይ እንደው ዱዓችንን አላህ የምንማጸንበት በጣም ሱጁድ የምናበዛበት በጣም የምንሰግድበት እኮ ማለት ነው። ለምን ደረጃ ከፍ እንዲል ሸይጣን ይበሳጫል። ሸይጣን አሉ አቡ ሁረይራ ሲናገሩ ረዲየላሁ ዐንሁ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ቀረአ ኢብኑ አደም የአደም ልጅ ቁርአን በቀራ ጊዜ አሰጅደተ ሱጁድ ያለበት የቁርአን አንቀጽ ሲያይ ፈሰጀደ ልክ ሱጁድ ሲያደርግ ተዘለ ሸይጣን ገለል ይልና የብኪ ያለቅሳል። የቁል ብሎም ይላል ያ ወይላህ ዋጥፋቴ ኡሚራ ኢብኑ አደም ቢሱጁድ ፈሰጀደ ፈለሁል ጀና የአደም ልጅ ሱጁድ ታዘዘ፣ ሱጁድ ያደረገ ለሱ ጀነት አለው። ወኡሚርቱ ቢሱጁድ እኔም በሱጁድ ታዘዝኩኝ፣ ፈአበይቱ እምቢ አልኩኝ፣ ፈልየናሩ ለኔ ደግሞ እሳት አለኝ ይላል። ሱጁድ ባደረግን ጊዜ ያለቅሳል። ለምን? በአንድ ሱጁድ ከጀነት ተባረዋል። ስለዚህ ወደ ጀነት የምንጠጋበት ነው። የተከበረው ፊታችንን ለአላህ ዝቅ የምናደርግበት ነው። ዝቅ ስናደርግ አላህ ከፍ ያደርገናል። ስለዚህ እነዚህ ሌሊቶችን በአግባቡ ልንጠቀምባቸው ይገባል። ከምናከናውናቸው ተግባራት ምንድነው ከተባለ ዋነኛው ዱዓ ነው። ዱዓ ያላገባህ ወንድሜ፣ ጭንቀት ላይ ያለህ ወንድሜ፣ ይሄ የዱዓ ወቅት ነው። ሙስተጃብ የሚሆንበት ነው። ኸይረኛ ሌሊት የተባለችበት ወቅት ነው። ከአሁኑ ከዛሬው ጀምር። ይኸው ዛሬ 19ኛው ሌሊታችን፣ ነገ 20ኛው ነው። ከነገ ወዲያ ኸሚስ ሌሊት 21ኛው ገባ ማለት ነው። በቃ ኸሚስ ሌሊት 21ኛው ሌሊት ለይለቱል ቀድር አንዱ የሚጠረጠርበት 10 ሌሊቶች ሐሙስ ይገባሉ። ምሽቱ አለቀ። መቼ እንነደማለን? በየሰዓቱ በየጊዜው እንደምናገረው የኢድ ቀን ወይ ነገ ነው ኢድ ሲባል ራሱ የኢድ ቀን ምን አስኬደን? ነገ ነው ኢድ ሲባል ይጠበቃል። ጨረቃ ወጣች፣ ነገ ኢድ ነው። አዎ ኢማሙ ተክቢራ ይላሉ፣ እኛም ተክቢራ እንላለን። ኻላስ ስናሰግደው ወደ ቤት ሄዳለን። ተራይ ሲጠበቅ የለም፣ አለቀ። ስለዚህ እስካሁን የፎረፍነው ያበላሸነው ካለ ከዛሬ ጀምሮ ዛሬ 19 አይደለ? 11 ቀን ማለት እኮ 11 ቀን ወይ 12 ቀን እኮ ማለት በቃ የለም፣ አለቀ። ስለዚህ በእነዚህ እንትን ራሳችንን እንቀይር፣ ዱዓ እናብሳ። አላህ ለምኑኝ ብሏል። ወቃለ ረብኩም ኡድዑኒ አስተጅብ ለኩም፣ ጌታችሁ አለ ለምኑኝ ይቀበላችኋለሁ። አላህ ለመቀበል ዋስትና ወሰደ። እኛ እንዴት እጃችንን ማንሳት ከበደን? ስንት ሀጃ ውስጥ እያለን ወላሂ። አዎ ለዓለም ዱዓ እናድርግ። ይሄው ለወንድሞቻችን ዱዓ እናድርግ፣ ለእህቶቻችን ዱዓ እናድርግ። ፍልስጤም ማታ የሆነው ሰማቸው። አረመኔዋ
ወራሪዋ እነዚህ ይሁዶች በህፃናት ላይ ያውሉ የአየር ጥቃት ብያቸዋለሁ ከዚህ በፊት። ይሁዳዎች ሁልጊዜም ቁርአን ሐዲስ እንደነገረን ቃል ኪዳንን የሚያፈርሱ ህዝቦች ናቸው። ተኩስ ስምምነት ተብሏል አይደል? አፍርሰው ጀመሩ። ህፃናትን ጨረሱ። ትላንት ምሽት በአየር ጥቃት። ወላሂ ዱዓ እናድርግላቸው፣ ዱዓ እናድርግ። ወላሂ ከምንም በላይ የሰላም ጉዳይ ወላሂ ዱዓ ያስፈልጋል። እዚሁ ሰላም ስለሆነ ነው እኔ እናንተ ጋር እንዲማወራው እናንተም ቁጭ ብላችሁ ልታዳምጡት። ሰላም ባይሆን ማናችንም መስጊድ የሚመጣ የለም። ይሄን ነው የአንድ ቀን ሰላም ቀላል አይደለም። ስለዚህ ሰላም የሚባለው ነገር ዱዓ ያስፈልገዋል። ነብዩም እኮ ዱዓ አድርጉበት ብለውናል። ሰላም ሰላም اللهم انت السلام ومنك السلام تباركت ذي الجلال والاكرام የሰላም ጉዳይ ሰላም ሀገራችንን ሰላም በሰሜኑም በደቡብም በምስራቁም በምዕራቡም በሁሉም ክፍል ሰላም አላህ እንዲያረግልን ዱዓ ምናበዛበት። በላው እየበዛ ነው፣ ዱዓ ምናበዛበት። የመሬት መንቀጥቀጡ በሰሞኑ እየሰማን ነው አይደል? በየጊዜው እኛ ነግራችኋለሁ ለራሴም ለእናንተ ለምደነው ተላምደነው እንደለመደ ሆኖ ይሄዳል ብለን ጠራርጎን ይዘን እንዳይት ዱዓ እናድርግ፣ እስትግፋር እናብዛ፣ ወደ አላህ እንመለስ። ሰው እያለቀሰ ነው፣ ዙልም በዝቷል፣ ከዚህ እንራቅ፣ ዱዓ ላይ እንጠናከር። እነዚህ ውድ ሌሊቶች ላይ ያ ረብ እንበል። አላህ እጁን ዘርግቶ ይቀበለናል። አስተጅብ ለኩም ብሏል፣ እቀበላቸዋለሁ እሺ እላቸዋለሁ ብሏል። እምቢ የሚሉትን ደግሞ ከሚኮሩት ናቸው አለ አላህ። ኢነል ለዚነ የስተክቢሩነ ዐን ዒባደቲ ሰየድኹሉነ ጀሀነመ ዳኺሪን። እነዛኔን ከመለመን የሚኩራሩ ጀሀነም ውስጥ ተዋራጆች ሆነው ይገባታል አለ። አዎ ከዱዓ የቦዘነ ኩራታ ማለት ነው። ሰው ሰውን ይጠይቃል፣ አላህን ያፍራል። ላ አላህ ሲለመን የሚደሰት ጌታ ነው። ዛሬም ጠየቅከው፣ ነገም ጠየቅከው፣ ሁሌም ጠየቅከው፣ አላህ የሚደሰት ጌታ ነው። ሁሌም ስትጠይቀው የሚደሰት ጌታ ነው። አረቢዮች አንድ ጥያቄ ጠየቁ። ሙአዊያ በተናገሩት ላይ አና አረቢየን ቃለ ያ ረሱላላህ፣ አንድ አረቢይ የገጠር ሰው ነው መጣና አቀሪቡን ረቡና ፈኑናጂህ አም በዒዱን ፈኑናዲህ አላቸው። ጌታችን ቅርብ ነው እንሾካሾከው በሹክሹክታ ቀስ ብለን እንጠይቀው ወይስ ሩቅ ነው እየጮህን እንጠይቀው? ፈአንዘለላህ አላህ ቁርአን አወረደ። ምን ሲል? ወኢዛ ሰአለከ ዒባዲ ባሪያዎቼ ስለኔ ከጠየቁ አኒ ፈኢኒ ቀሪብ እኔ ለነሱ ቅርብ ነኝ። ኡጂቡ ዳዕወተ ዳዒ ኢዛ ደዓኒ ለማኝ በለመነኝ ተጣሪ በጠራኝ ጊዜ እሽለዋለሁ እቀበለዋለሁ። ፈልየስተጂቡ ሊ አለ አላህ። እሺ በሉኝ ግን እንድቀበላቸው እሺ በሉኝ። ወልዩእሚኑ ቢ በኔ የሚመኑብኝ ለዓለሁም የርሽዱን አላህ እንድቀበላችሁ እኔን እሺ በሉኛል። ታዘዙኝ እቀበላችኋለሁ። ትእዛዜ ላይ ጽኑ እቀበላችኋለሁ የምታደርጉትን ዱዓ አለ አላህ። አላህ ለመቀበል ዋስትና ወስዶ እኛ እንዴት እንርቃለን? አላህ ቁርአን ላይ የነቢያቶችን ታሪክ ይነግረናል። ለምን? ለኛው ትምህርት እንዲሆነ። ቤተሰብ ታሙብህ፣ የአልጋ ቁራኛ የሆነብህ ወንድሜ፣ የአልጋ ቁራኛ የሆነብሽ እህቴ፣ በበሽታ የተፈተነባት፣ ወላሂ ተስፋ መቁረጥ አያስፈልግም። ሁሌም እጃችን ወደ ማን እናንሳ? ወደ አላህ። አዩብ አለይሂ ሰላም ለዚህ ትልቅ ምሳሌ ናቸው። አዩብ አፍዋን ትንሽ ያው ሀሞኝ ነው አላልቀረባችሁ ብዬ ነው ዛሬ የመጣሁት። አዩብ 18 ዓመት ነው አልጋ ላይ ተኝተው የታመሙት። ያ ብቻ አይደለም፣ ልጆች ነበራቸው፣ ልጆቻቸውን አላህ ወሰደባቸው። በጣም ሀብት ንብረት ነበራቸው፣ ወሰደባቸው። ሚስታቸው መታ አንተ አላህ ነብይ ለምንድን ነው ጌታህን ማትጠይቀው አለቻቸው። ለምን አትለምነው ከዚህ እንዲገላግልህ ስትላቸው አዩብ አላህ ስንት ዓመት ነው በደስታ ያኖረን ብለው ጠየቁ ሚስታቸው። ሚስታቸውም 80 ዓመት አለች። የዚህ ጊዜ አዩብ አለይሂ ሰላም 80 ዓመት በደስታ አኑሮኝ 18 ዓመት በሽታ መጣ ብዬ ላማረው? ኧረ አላህን አፍረዋለሁ፣ ጌታዬን አፍረዋለሁ። መቼ ታዲያ አዩብ እጃቸውን አነሱ ከተባሉ ህዝቦቻቸው ወነጀሏቸው። አዩብ እኮ እንደሚሰቃየው የሰራት ወንጀል ስላለች ነው እያሉ አዩብን ማማት ጀመሩ። የዚህ ጊዜ አዩብ እጃቸውን አነሱ። ቁርአን ላይ አላህ ጠቀሰው። ወአዩብ አለ አዩብን ማውሳው ኢዝናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒ የድሩ
እኔ ችግር ነክቶኛል አሉ። ወአንተ አርሐሙ ራሒሚን አንተ ያዛኞቹ አዛኝና አያቸው አደባቸው። እኔ ችግር ነክቶኛል አንተ ደግሞ ያዛኞቹ አዛኝና አላህም በዚህ ገለጹት። እዝነቱን ሰፋ አድርገው ገለጹት። አላህ ምን አለ? ፈስተጀብና ለሁ ለሱ ዱዓውን ተቀበልነው። ፈከሸፍና ማ ቢሂ ሚን ዱሪን እሱ ላይ ያለበትንም ችግር አስወገድንለት አነሳንለት። ወአተይናሁ አህለሁ ቤተሰቡንም ሰጠነው። ወሚስለሁም ማዕሁም ከእነርሱ ጋር አምሳያውን አለ እጥፍ አድርገን ሰጠነው አለ አላህ። ረሕመተን ሚን ዒንዲና ከእኛ ዘንድ የሆነ ችሮታ እዝነት ሲሆን፣ ወዚክራ ሊልዓቢዲን አላህን ለሚገዙ ሰዎች መገሰጫ ሲሆን ይህን አደረግን አለ አላህ። እጅህን አንሳ እከላይ አይተርፍም በቃ ተስፋ የለውም የተባለ ነገር ካለ ተስፋ ማይቆረጥበት በር አለ። ሁሉም በሩን ቢዘጋብህ በሩን ያልዘጋ ጌታ አለ። እጅህን አንሳ ያ ረብ በል፣ ሐጃን ጠይቀው፣ ጉዳይን አማክረው። አላህ ይፈርጅሃል፣ አትጠራጠር። ኡዱላህ ወአንቱም ሙቂኑና ቢልኢጃባ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት፣ እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ወአዕለሙ አሉ እወቁ አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ወአዕለሙ እወቁ አነላህ ላ የስተጂቡ ዱዓን ሚን ቀልቢን ጋፊልን ላሂንን አሉ። አላህ ጋፊል ከሆነ ቀልብ፣ ስልቹ ከሆነ ቀልብ ዱዓን አይቀበልም። ዱዓ ስናደርግ ልባችንን ቀልባችንን ከፍቶ ይገባል። አላህን ብቻ ልናስበው። መመሰጥ የሚባል አለ። ዱንያን እዛው እርግፈ የሆነ ጉዳይ ጓደኛ እርግፋ አድርገህ ትተህ ሁሉ ነገር ወደ ኋላ አድርገህ ወደ ማነው ሐሳብ? ወደ አላህ በመመሰጥ እንጂ አንተ ዱዓ አላህን እየለመንክ እዚህ ጋር አሚን ትላለህ ወይ ዱዓ ታደርጋለህ። ከዛስ የሆነ ነገር ትቆጥራለህ ታያለህ። እንደዚህ የለም። ዱዓ ላይ መመሰጥ አላህ ያደርግልኛል፣ ይሰጠኛል፣ ያሰብኩትን ያሳካልኛል ብለን ዱዓ እናድርግ። ወላሂ አላህ ይቀበለናል። ነቢዩ አሉ ሰለላሁ ዐለይሂ ወሰለም ማ ሚን ሙስሊሚን አሉ አንድም ሙስሊም የለም የድዑ ቢዳዕወቲን አንድን ዱዓ አላህን የጠየቀ የለመነ ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሂሚን በዛ በጠየቀው ዱዓ ላይ ወንጀል ከሌለበት ዝምድና መቁረጥ ከሌለበት ኢላ አጣሁ ላሁ ቢሃ ኢህደ ሰላስ ከሶስት አንድ የሰጠው ቢሆን እንጂ ባዶ ሚቀራ የለም። እጅ አንስቶ በባዶ የሚመለስ የለም። እንደውም በሌላ ሐዲስ የስተሕይ እኮ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ጌታቸው አላህ ያፍራል። ኢነላህ ሐዩን ከሪሙና የስተሕይ ሚን ዒባዲ ከባሪያዎቹ አላህ ያፍራል። በምን? በባዶ ሊመልሳቸው አላህ የሚያፍር ጌታ ያፍራል። እና እዚህ ጋር ምን አለ ነብዩ ሰለላሁ ዐለይሂ ወሰለም? ከሶስት አንድ አለው። የመጀመሪያው ኢማ አን ቱዐጀለ ለሁ ዳዕወቱሁ የለመነው ነገር ወዲያው ይመጣለታል። ወዲያው ባንዴ ይመጣል። የለም የሰጠን ባለቤትህ ሆስፒታል ገብታ ልትወልድ ነው ተብላ ምጥ ላይ ሆና ተሰቃየችብኝ ብለህ ጨንቆ እንደው ያ ረብ እንደው በሰላም ገላግልልኝ እንደው የዛሬን ስትል በሰላም ይገላገለል የለም። ይሄ ምሳሌ ነው። ከዚህ ውጭ ብዙ የሰጠን የለም። ጭንቅ ብሎን ፈረጃውን ያመጣልን የለም። እንዘነጋለን እንጂ እንረሳለን። ቀደምቶችም ሲጨንቃቸው ወደ አላህ ይቀርቡና ወደ ሽርካቸው ይሉ ነበር። ፈኢዛ ረኪቡ ፊል ፉልኪ ዳዑ ላህ ሙኽሊሲነ ለሁ ዲን ፈለማ ነጃሁም ኢለል በር ኢዛ ሁም ይሽሪኩን። እነ አቡ ለሀብ እኮ እና አቡ ጀህል የመሳሰሉት መርከብ ላይ ሆኖ ሊሰምጡ መርከቢቷ ወደ ቀኝ ወደ ግራ ስትል እንደ ሁበል የለ መናት የለ ዛሬ የሚያድነን አላህ ነው ብለው ዳዑ ላህ ሙኽሊሲነ ለሁ ዲን ጥርጣት እንደ አላህ ካንተ ውጭ ዛሬ የሚያድነን የለም ይላል። ፈለማ ነጃሁም ኢለል በር ከባህሩ ወደ የብሱ ነጃ ወጣቸው ጊዜ ችግራቸው ምንድነው? ኢዛ ሁም ይሽሪኩን ወዲያው ያጋራሉ። ዛሬ ሁበል ባይኖር አልቆልን ነበር ይላሉ። መናት ባይኖር ይላሉ አላህን ይክዳሉ። መጀመሪያ እኮ ጨንቋቸው ያ ረብ ብለዋል። እኛም እንደዛ መሆን የለብንም። በሰጠን ሰዓት አልሐምዱሊላህ ምን ያጎደልክብኝ ነገር አለ ብለን ሁሌ ልናመሰግነው ይገባል። ስለዚህ ስትለምኑ የመጀመሪያው ወዲያው ይመጣል። ወኢማ አለዚያ ደግሞ አየደኺረሃ ለሁ ፊል አኺራ ለአኺራ ያከማችላቸዋል። አዎ ይከማቻል። እንደ ሰላቱ፣ እንደ ሰደቃው፣ እንደ ጾሙ የሰራው ኸይር ስራ ሁሉም ሰው አኺራ አገኛለሁ ብሎ ነው። ቀብሬ ብርሃን ኮነልኝ ብለን ነው አይደል? ልክ እንደዛው ዱዓችንም በለመንን ቁጥር እንደዛ ይከማቻል። አላህ እንደውም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ይተሳሰበዋል ባሪያውን
ባሪያዬ በዚህ ቀን ጠይቀኝ ሳልሰጥ ቀረው? አዎ እንካ ዛሬ ይሏል። አሁንም ይኸው ቀን ጠይቀኝ አልሰጠሁም አይደል? አዎ እንካ። ያልሰጠውን ሲሰጠው ሲያንበሻብሸው የሰው ልጅ ምን ይላል? ምን ነው የለመንኩት የጠየቅኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ያን ቀን ይመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለአኺራ በሆነልኝ ብሎ ይመኛል። ስለዚህ ሁለተኛ ያለ ሶስተኛው ምን አሉ? ወኢማ አን የስሪፈ ዐንሁ ሚን ሱኢ ሚስለሃ፣ ወይም ደግሞ ያን የጠየቃችሁትን የሚመስል ደግሞ ሌላ መጥፎ ነገር መጥቶ ይቀለበስላቸዋል። ገንዘብ ጠይቀሃል፣ ያን ገንዘብን የሚያወድም ደግሞ በላይ እየመጣ ነበር፣ እሳት አደጋ እየመጣ ነበር፣ የመኪና አደጋ እየመጣ ነበር፣ ብቻ የሆነ በላ ይቀለበሳል። በምን ባደረግከው ዱዓ። አዳ የከሰራለ ወላሂ ማንም የለም። ሐታ እሰጣቸዋለሁ ባይልም ለምኑኝ ጋር አላህ ነው ያዘዘ። መለመን ግድ ነው እኮ። አፍደሉል ዒባዳ አዱዓ ተብሏል። ከዒባዳዎች ሁሉ በላጩ ዱዓ ነው። ስለዚህ እስቲ እጅን አንሳ፣ ለኡማው ዱዓ አድርግ፣ ለእናት ለአባት ዱዓ አድርግ፣ ለማህበረሰቡ ዱዓ አድርግ፣ ፊልስጤም ላሉት ወንድሞች እህቶች እጅን አንሳ፣ ነይተህ ዱዓ አድርግ። እናድርግ አላህ እንዲፈርጃቸው ሰላም እንዲያደርጋቸው ዱዓ እናድርግ። ወላሂ እኛ ላይ የሚመጣ እንዴት ነው ታዲያ? ምን ነው ዱዓ ላይ እንበርታ። የዱዓ ወቅት ላይ ያለ ነው። ያ ረብ እንበለው፣ እንጠይቀው። የማያሳፍር ጌታ ነው። ዛሬም ሰጠ ነገም ሰጠ በቃ ማይል ጌታ ነው። የሰው ልጅ ነው ዛሬ አይበቃሃል የሚለው የሰው ልጅ ነው። አላህስ ዛሬም ሰጠ ጠየቅ ነገም ጠየቅ ይሰጣል ነው ሐዲሱ። እንደውም ሲጨርሱ ምን አሉ? ልክ ይሄኛው ሲሰማ አንደኛው ሰሃባ ቃሉ አሉ ኢዘን ንክሲር፣ ታዲያ አላህን በደንብ እናብዛ እንጠይቀው እንዲያሉ። ቃለ አላሁ አክሰር፣ አዎ አላህ ብዙ አለው ጠይቁ። ዛሬው ነገር ሰጥቻለሁ ነገ ይቅርብ አይልም። ደጋግመ ጠይቅ፣ ለምን ይሰጣል ነው። ደጋግማ አንኳኳ ይከፈትልሃል። በሩ የማይዘጋ ጌታ አላህ ብቻ። ስለዚህ ጭንቅ ብሎ ከጭንቀት የሚያድን ጌታ ማን ነው? አላህ ነው። ኢብራሂምን ከዛ እሳት ያዳነ ጌታ፣ ዩኑስን ከአሳ ነባሪ ሆድ ያዳነ ጌታ፣ ነቢዩን ሰለላሁ ዐለይሂ ወሰለም የበድር ዕለት መላኢካ አውርዶ የረዳቸው ጌታ፣ ዘከሪያ ለብዙ ዓመታት ልጅ ሳያገኙ ሲሰቃዩ ልጅ ሰጥቶ ያንበሻበሻቸው ጌታ፣ ኢስማኤልን ከመታረድ ያዳነ ጌታ አላህ ታዲያ ያደርግልን ብለን እናስባለን? እንኳን እኛ የኢብሊስን ዱዓ እንኳን አላህ ተቀብሏል። ኢብሊስን ምን አለ? ረቢ ፈአንዚርኒ ኢላ የውም ዩብዓሱን አለ። ጌታዬ ወይ ሰዎች እስከሚቀሰቀሱበት ጊዜ ድረስ እድሜን አርዝምልኝ ብሎ አቆየኝ ብሎ ዱዓ አደረገ። አንተ ከሚቆዩት ነህ እስከሚታወቀው ቀጠሮ ጊዜ ድረስ አለ። 5 አውቃት ሰላት ለአላህ ሰግደህ ወንድሜ እህቴ፣ 5 አውቃት ሰላት የእሱን ትእዛዝ ጠብቀሽ ሰግደሽ ትእዛዙን አክብረሽ እንዴት የለመንኩትን አይቀበልም ብለን እንዴት እናስባለን? ወላሂ ይቀበለናል። ስለዚህ 10 ሌሊት ላይ አሁን ግብት ይላሉ። ወጥት ወላሂ ወጥት በቃ ወጥት። ይኸው እዚህ መስጊድ ላይ ማክሰኞ እመጣለሁ። የመጀመሪያውን የረመዳን ሳምንት ማክሰኞ መጣሁ፣ ሁለተኛው መጣሁ፣ ሶስተኛው እንዴት እንደሄደ አሁንም 10ዎቹ እልም። ስለዚህ በዱዓም በዚክሩም በቁርአኑም ከምንም በላይ ኻቲማችን እንዲያሳምርልን ከረመዳን በኋላ እንዲያጸና የወንድሞቼ ጋር ገናኝተኛል ጌታዬ ከረመዳን በኋላ እንደዚህ እንዳማረብኝ መስጊድ አስቀምጠኝ ብለህ ዱዓ እናድርግ። ኻቲማ ያማረ አድርገህ ዱዓ እንዲሆን አድርግልኝ ብለህ ዱዓ አድርግ። መጥፎ ጓደኛ ርቅ ያለው ደጋጎች ጋር ተገናኝቻለሁ ጌታዬ በዛው አስቀጥለኝ ብለህ ዱዓ እናድርግ። አላህ እንማጸነው። የዱንያም የአኺራም ጉዳይ አላህ እንማጸነው። የዱንያም የአኺራም ጉዳይ አው የዱንያም የአኺራም ጉዳይ ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበናር ሁሉንም ያካትት። በዱንያ ሐሰና ስትል ቤት ንብረቱ፣ ትዳሩ፣ ልጆቹ፣ አፍያው፣ ዒልሙ፣ ሰላሙ ሁሉንም ያካተተ ነው። ረበና አቲና ፊዱንያ ሐሰና ወፊል አኺረቲ ሐሰና በአኺራም ሐሰና ምንድነው? ጀነት ነው የአኺራ ሐሰና። ወቂና አዛበናር ከእሳት ቅጣትም ጠብቀን ስትል ደግሞ ከጀሃነም እሳት መጠበቂያ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በቀን 3 ጊዜ አላህን ጀነትን እንዲያስገባው የጠየቀ ጀነት ራሷ ጀነት አስገባው ብላ አላህን ትማጸናለች። በቀን 3 ጊዜ ከጀሃነም እሳት እንዲጠብቀው የተማጸነ ጀሃነም ራሷ ከጀሃነም እሳት ጠብቀው ብላ ዱዓ ታደርጋለች። ስለዚህ ሁላችንም
በዱዓ የምንበረታበት የምንጠናከርበት ነው። ከዛሬው ሌሊት ይጀምር፣ የዛሬው ተራ ይጀምር። በቃ ትንሽ ሰግደን ብሮጥ የለም ወጣን ወሬው ወይ ማኪያቶ ስጠጣ ወይ የሆነ ጉዳይ በቃ ተሰግዶ ዊትሩ ተሰግዶ ይወጣል። በያለንበት ብንሰግድ በምንሰግድበት መስጊድ ላይ እስቲ እንኳ ዛሬ ጀምር ተራዊን ሙሉ ጨርሰን እንሂድ። ሌሊት ላይ ተነስተን ዱዓ እናድርግ። አስሩ ሌሊት ላይ ደግሞ የቻልነው በቻልነው ዒባዳ በቃ የቻልነው በዚክሩ ነብዩ እኮ አህያ ለይለሁ የተባለው ሌሊቱን ህያ ያደርጋሉ በእናታችን አይሻ ማለት በዚክሩም በቁርአኑም በዱዓውም በሰላቱም እንጂ ሌሊቱ ሙሉ ቆመው ያድራሉ አይደለም። በቃ ዚክርም ያደርጋሉ፣ ቁርአንም ይቀራሉ፣ ዱዓም ያደርጋሉ፣ ሰላትም ይሰግዳሉ። ከቻልክ ደግሞ ሰደቃ ማውጣት በዛ ሌሊት ለምን ለይለቱል ቀድር የተወሰነባት ከሆነ ያ ሁሉ ዓመታት ሰደቃ እንዳወጣህም ይቆጠራል ማለት ነው። ከአንድ ሺህ ወር የበለጠ ጊዜ ሰደቃ ላይ እንዳለ ይቆጠራል ማለት ነው። አጅሩም እንደዛ ነው። ስለዚህ እንጠናከር። ለኡማው ዱዓ አድርጉ።